ይሄ ቡድን ማለፍ አልነበረበትም። በእናትህ ማለፍ አልነበረበትም። ምን የሚያስጠላው እኮ ምን እንደሆነ ታውቃላችሁ? ይለፉ። ኧረ እንደው ለማይበሉት ዋንጫ አሁን አንደኛው ኳድሪፕል ነው የሚጫወቱት። አንደኛው ተሳክቷል። ሁለት ተሳክቷል እንጂ ፕሪሚየር ሊግ እና ካራቦ ካፕ ተሳክቷል። ቻምፒየንስ ሊግ እና ኤፍ ኤ ካፕ በቃ አርሰናል 4 ዋንጫ በላ። እኔ እኮ ፋይናል ላይ እፈልግሻል። በማለፍሽ ደስ ብሎኛል፣ ግን በዛውም ልክ ከፍቶኛል። ለምንድን ነው የከፋኝ? ካራቦ ካፕ ተበላ። አሁን 3 ይቀራል ለኳድራፕል። እግር ነው የምበላው። ስለ ጨዋታው ሳወራ ማለት ነው ይሄ የቼልሲ አሰልጣኝ ምን አስቦ ነው ይገባ? ምን 1-0 የአንድ ጎል ተመሪነት ሆኖ በሜዳው ተሸንፎ ወደ አርሰናል ሲመጣ ፓልመርን ጄምስ የሌለበት ጄምስ ራሱ የት ሄዶ ነው ኳሊቲ ፕሌይ ስቴቫውን ምናምን አስቀምጦ ምንድነው ካምባክ ለመስራት ነው ያሰበው? በነዛ ሌላ ደደብ ተጫዋች አስገብተው በስርዓት ካምባክ መስራት ይችል ነበር። ሲደበደቡ ነው ያመሹት። ግን ምንም ማድረግ አይቻልም። እንዳለ ሊያጠቁ ሄዱ። አንድ አገባባቸው ሀቨርትዝ። ምን አለ ለማርቲኔሊ ቢሰጠው ሰጠኝ እንጂ አንጀቴን በላኸው አለ እኮ ማርቲኔሊ ራሱ። ለማንኛውም ፋይናል ላይ ጠብቂኝ። ፋይናል ላይ ተቋጥሪያለሽ እኮ ነገ ከኒውካስትል ተቋጥሪያለሽ። አንቺም አንድ ጎል ይዘሽ አልፈሻል። ማግባት ሳቺ ማለት ነው። እኔ ደግሞ ቢያንስ ማግባት ይችላል። ለምን 2 አያገባብኝም? 2-3 ስለማገባበት ነገ ኒውካስትል ላይ እዛው 2 ንጹህ ጎልን ይዤ አልፋለሁ ቢያንስ። To the Arsenal wonder King Kai Havertz አንተ 3-0 ከማሸነፍ የበለጠ ሚያረካ ድልማ ንፋው ያለው ዳኛውን አልነፋውም ሲል አብሽር ጣጣ የለውም። እኛ እናፋለሃለን። እዩት ሁሌ ከጌም በፊት ኮንፊደንት ነው፣ ከጌም በኋላ አሁን መጥቶ መድኃኒዓለም ምን ያርሰናል ደጋፊ ምናምን ይላል። ገባረለ እንዲህ ነው ማሰቃየው። እኛ ያለን ዘንድሮ ምንም አይነት ዋንጫ አይፈቀድም፣ ከልክለህ ነው። እኛ ስለምንፈልገው አይደለም እንበለው፣ ማንንም መብላት ስላልተፈቀደለት we are the gunners, we are the motherfucking gunners። ግባና አውጣው ይላል። ይላል። ረካን ያበደ ኢቨንት አንድ አልተቋረጠብን። አንድ ዘፈን ድምጽ ምናምን አላስቸገረን። ያስቸገረው የኔ ኢንተርኔት ብቻ ነበር ስትሪም ለማድረግ ማለት። ከዛ ውጪ ግን ደስ የሚል ቪክትሪ ማለት ፈላው። ስራሽን ተወጪ፣ እንገናኛለን። አንተ የኩኛ ዳንስ ላይ ነው ያለው። እኛ በአንድ ሌሊት የቋጠርከውን ነገር ምሳ ብሎሽ አርሰናል አሸንፏል። የምሬ ነው። ቼልሲ ላይ ለምናደርሰው በደል እኔ ተቃዋሚ ነኝ። የመጀመሪያው አርሰናል እምቃወም ሰው ነኝ። ምንድነው መንሰራው? ዛሬ እኮ ቼልሲዎች የምንፈልገው እግዚአብሔርን መላችሁ በእውነት ቼልሲዎች የሚፈልጉትን ጨዋታ እየተጫወተላቸው ነበር አርቴታ ማለት። ግን ኪንግ ካይገባና ህይወታቸውን አበላቸው። በቃ ምን ታመጣል? ብሉ ጠጡ ነው አዛይ። ማን ማዱኬ ቡሊ ያደረገው ኩኩሬላን ዘወረወረባችሁ። ምንም አታመጡም። በቃ ይኸውልህ ከሀቨርትዝ ይገባል፣ ያገባባል። በጣም ነው ህይወታችሁን። ዴክላን ራይስ ምን አይነት ፓስ ነው ያደረክለት? ማርቲኔሊ ዛሬ እናቴት ምን አይነት ኢነርጂ ነው ያለው? ተጀምሮ እስኪያልቅ አይደክመው። ሂንካፔ ትችላል። ሙሉ ቲሙ በጣም ይኸውላችሁ ቼልሲዎች ሁለተኛ ሜዳችን ላይ እንዳመጡሽ ጥፍጥፍ በሳምንት 2 ይሄንን ዘግናኝ የሆነ አርሰናልን ጨዋታ ላይ እንዴት የሚያስጠላ ጨዋታ ነው ግን የሚያሳዩ። እንደው ምንድነው እንደው አሮጥ ምናምን ብላችሁ እንኳን አትሞካክሩም፣ አትፈጣጥኑ። እንዴት የሚሰለች ጨዋታ ነው። አረ እንኳን አለፍሽ። እኔ በማለፍሽ ደስተኛ ነኝ። እንድታልፊኝ ፈልጌ ነበረ። ፋይናሉ ላይ እንደምታለቅሽ አውቃለሁ። ሳሊባ ምንድነው ራይስ ምንድነው የቀወጡት? ወደ ፋይናል አንዴ ታለፈው። ነገሩ ካርዲ ካፕ ከበላችሁ ዘመናት አልፏችኋል። ለዛ ነው ነገሩ። እስቲ እናያችኋለን። ሲቲ አልፋል ቤት ተስፋ አደርጋለሁ። ኒውካስትልም ቢሆን ዋንጫ ላይ የትኛው ቲም ያሸንፍሻልና እናያለን። እስኪ ተሸንፈናል። ምንም አይነት ምክንያት በሰጣችሁ አይደለም። ደፍታረሻ ስኳዴ መቼ እንደምገጥም ነገራችኋለሁ። ይሄ ሰውዬ ልካስዛለሁ ልካስ አሁን መጥቷል። መድኃኒዓለምን አርሰናል ደጋፊ እንዴት አባቱ እንደሚያስጠላኝ ምናምን ይላል። ችግር የለውም። ጠጣው። መቼ ነው አርሰናልም ተሸንፈው? መቼ? አንድ ቀን በል ተስፋ አለ እኮ ቸልሲ ጋር እኮ ምንም አይደለም። ተሸንፈናል። አንድ ቀን አርሰናል እናሸንፋለን በል። መቼም ምንድነው ነው ፈልገው? መቼም ልበለ ተስፋ አለ። አንድ ቀን ታሸንፋለህ።
ይመቻችሁ። መልካም አይደል ደግሞ ኮንግራ የአርሴ ፋሚሊ ኮንግራ በሚካኤል አርቴታ ስር ለሁለተኛ ጊዜ ፍጻሜ ባለቀ ሰዓት ቼልሲ አግብቶ ያሸንፋ ብለህ ስቋጣም እንዳልነበር የሚገርም ጨዋታ አርሰናል እንደሚፈልጉ ተጫውቷል። አለቀ። እንደሚፈልጉ ጨዋታውን አዝጎ የሚገርም ድል ጀሞ የሚገርም ድል አባት ሃቨርስ ባለቀ ሰዓት ላይ ልጥፍ በቃ አርሰናል የሚፈልጉን ጨዋታ ተጫውቶ ዛሬ አዝጎ ጨዋታውን የሚደብር ጨዋታ ተጫውቶ አርሰናል ወደ ፍጻሜ ከሲቲ ጋር ነው። ሲቲ 2-0 ኒውካስትልን ባለፈው አሸንፎታል። አሁን ለፍጻሜ ካራባው ካፕ በሚካኤል አርቴታ ስር ለሁለተኛ ጊዜ የሚገርም ጨዋታ አርሰናል ዛሬ ተጫውቶ የሚገርም ጨዋታውን አሰልችቶት ጀሞ ኮንግራ የአርሴ ፋሚሊ ኮንግራ። ቀጣይ ፕሪሚየር ሊግ አለ፣ ቀጣይ ቻምፒየንስ ሊግ፣ ኤፍኤ ካፕ አለ። ኮንግራ ሁላችሁም የአርሴ ፋሚሊዎች ኮንግራ ያለውና እንደ አርቴታ ግን አሰልቺ እግር ኳስ የሚጫወት አለ። የሚያስጠላ እግር ኳስ 1-0 አሸንፋችኋል እንደምንም ብላችሁ። ነገር ግን ሪስፔክቱ ቼልሲ፣ የምር ቼልሲ ይችላል። ይሄንን ጨዋታ ቼልሲ ማሸነፍ ነበር የሚገባው። ተጫውተዋል። በሜዳችሁ መጥተው ቅጥቅጥ አድርጓቸዋል። አንድ ጎል እንደምንም ብላ አግብታል ተስፋ ከቆረጡ በኋላ። ነገር ግን ቼልሲዎች ተጫውተዋል። የምር እንደውም አዝናኝ እግር ኳስ እንዲጫወቱ ቼልሲ ነው። ከረፍት በፊት ሁለታችሁም የሚያስጠላ እግር ኳስ ነበር ስትጫወቱ የነበሩ ተፈራርታችሁ። ነገር ግን ቼልሲ ከእናንተ የተሻለ ነበረ። ሊያም ሮዜኔር ከአርቴታ የተሻለ ጨዋታ ሲጫወት ነበረ። አረ ምን አይነት አሰልቺ እግር ኳስ ነው የሚጫወተው ግን አርሰናል በጣም ያስጠላል። የምሬን ነው የምላችሁ። በሜዳችሁ እየመጣ ሁሉም እየተጫወተባችሁ ነው ያለው። ማንቸስተር ዩናይትድ በሜዳችሁ መጥቶ አስጥሏቸዋል። ቼልሲ ዛሬ ቅጥቅጥ አድርጓቸዋል። ሊቨርፑል አስጥሏቸዋል። የሚያስጠላ ጨዋታ። ነገር ግን ሪስፔክቱ ቼልሲ፣ የምር ሞክራችሁ ነው የወደቃችሁት። ተጫውታችሁ ነው የወደቃችሁት። ብትወድቁ በዚህ አይነት ጨዋታ ሲቲ ያገኝሻል። ዌምብሌ ላይ ወያኔ ያገኛል ሲቲ። የሚያስጠላ ጨዋታ ነው ጨዋታ። በቃ ሃራምቦል የእናንተ ነው። ፈርዶብሽ በቃ ከኔ ጋር ለትልጬ ልትልሽ ነው። ፋይናል ደርሰሽ ለትልጬ ነው የማባርሽ ማለት ነው። ገብቶሻላ? እንኳንም ከኔ ጋር ደረሰሽ አሳይሻለሁ። ልክ የማን ክብር ከፍ እንዳለ የማን ክብር ዝቅ እንዳለ ለጥፌ ነው ማሳይሽ የዛኔ ማለት ነው። ወይኔ ቼልሲ ምን አይነት ጨዋታ ነው የምትጫወቱት? እግዚአብሔር ጋርናቾ ማለት ነው። በቃ ራሱን እኔ እግር ኳስ እንዲጫወት ማን የመከረው ነው እኮ ጥያቄው። ቆይ የምንም በቃ አይሆንም እኮ ለእግር ኳስ ልጁ በቃ ከዩናይትድ ወጣ፣ ያው ቼልሲም ገባ፣ ያው ሃቨርት ባለቀ ሰዓት የማይሆን ስራ ሰሩባቸው። በቃ ግን ኢንዞ ሞክራል። ኢንዞ ነው በቃ አንድ ሲሞካክር የነበር፣ ግን እሱም ኦፍ ታርጌት ነው የሚሆንበት። እኔ ለጥፍ የምጥልሽ ከአንቺ አፍንጫ ላይ እኔ ዋንጫው መበላው። ገብቶሻል አይደል? ከአርሰናል አፍንጫ ላይ ወስደው እኔ ለአራት ዋንጫ ይኸውላችሁ፣ ለአራት ዋንጫ ነው ዘንድሮ የምንጫወተው። አራቱንም ዋንጫ አዘጋጁና ጠብቁን። አራቱንም አናዳምጣችሁም። እንክት ነው የምናረገው። እንክት ማለት ነው። ኡፍ እንዴት እርክት እንዳልኩኝ ማንዬ። በተለይ ደግሞ ካይ ሃቨርት ስለወዘወዝከው ደስ ብሎኛል። ራሱ አይገልጸውም። ማን እንችላለን። ይኸውላችሁ ዘንድሮ ማለት ነው ማንንም ነው የማናዳምጠው። ዋንጫ አይተን የምንመለስ ከመሰለ ማለት ነው ተረጋጋ። ሁሉም ዋንጫ አይተን በፍጹም አንመለስም። እያንዳንዱን ዋንጫ ማለት ነው ቁርጭምጭም ነው የምናደርገው። ይሄን ዋንጫ አንድ ብለህ ቁጠር፣ ቀጣይ 3 ይቀሩናል። ይሄንን እንደወሰድኩት ቁጠረው። እናት የወለደችው ይሄን ዋንጫ ከኔ ላይ ወስድ። እናት የወለደችው ማለት ነው ማንዬ። እንችላለን። ወንድም ጥላ ከለላ። እሺ ወንድምነቱ ሲሆን ጥላ ከለላ መች ነው የምትሆኑ? መች ነው የምከልሉን? ከነዚህ ወያሎች በመድኃኒዓለም ደጋፊው ብቻ እኮ ነው በብሽሽቅ እያገዘን ያለው እንጂ ክለባችሁ ምንም በቃ ሁሌ በወያላ መለጥለጥ በመቤቴ የእናንተ ከለላነት ማለት እነ ጋርናቾን ምናምን በመውሰድ እንደው ሊያም ዴላፕ እንደው እኛ ትኩረታችንን ጮጌሬስ ላይ አድርገን ነው እንጂ ማለት ነው እንደው በ30 ምናምን ስለመጣ እንጂ ግን እንደው መድኃኒዓለም ሲረዳን ከለላነታችሁ እነ ሊያም ዴላፕን ምናምን እየወሰዳችሁልን ነው እንጂ አረ በጣም እያሳፈራችሁ ነው። አረ ለንደንን አክሩ በመድኃኒዓለም በተገኛችሁ ቁጥር እንደው እኛ ማናቀው የትኛው አውሮፓ መድረክ ላይ ተሳትፋችሁ ነው እንደው እነ ፓልመርን ቤንች አርጋችሁ መገቡት? አረ ተው ቼላው ወንድም ጥላ ከለላ። አረ በመድኃኒዓለም ስም ወይ አንዳንድ የማይቀየሩ ነገሮች አሉ። በቃ የማይቀየሩ ነገሮች። አርሰናል እንኳን ደስ አላችሁ ለፋይናል ስለደረሳችሁ።
ማይቀየሩ ነገሮች አሉ። በቃ አንዳንድ ነገሮች አይቀየሩ። አርሰናል 1 ቼልሲ 0 የተጫዋቾች ሬቲንግ እንደ ሁልጊዜው ከበረኛ ነው የምንጀምረው። እናንተ ደግሞ እንደ ሁልጊዜው ኮፒ ሊንክ ሪፖስት ያርጋችሁ ጀምሩ። ፎሎ ማታርጉ ሰዎች ፎሎ አድርጉ። ማን ዛሬ ቼልሲ ማለት ነው የሚያሸንፈን መስሎት በቃ እንደ ልቡ መጫወት ጀመራ። ወሰደንና መጨረሻ ላይ ስጥት እንደ ሁልጊዜው ከበረኛ ነው የምንጀምረው ማለት ነው። ኬፓ የሚገርም ኳስ ፈርስት ሃፍ ላይ ማለት ነው ኤንዞ መጥቶበት ነበር፣ እሱም መለሰ። ከዛ በኋላ በእግሩ የሚያምር ጨዋታ ሲጫወት ነበር። ዛሬ አስደስተኛል። ኬፓ 9 ነው መሰጠ ማለት ነው። ከዛ ሂንካፒ ጋር እንሄዳለን። በኢየሱስ ስም ክላስ። አረ ሂንካፒ ትችላል። አርሰናል ከፈረመ ጀምሮ እንደዚህ አይነት ጨዋታ ተጫውቶ ያውቃል። ማን 15 ነው መሰጠ እንዴ እዛ ጋር ዛሬ ማለት ነው። በዛ ቦታ ማንንም ሰው ብታስገቡ አያጥፎም። ሂንካፒ ሲያጠቃ ሲከላከል አስደስተኛል። ትችላል። ከዛ ጋብሪኤል ጆ ፔድሮን በጥፊ ለምን እንደምትመታው እንዴ? ምን ሆነ ነው? ፔድሮ እኮ ኖርማል ሰው በጥፊ ባይበሉባ ምናምን እየጠፈጠፈ ነበር ሲጮት የነበረው። ማን ጋብሪኤል ትችላለ 9 ከ10። ሳሊባን በዚህ አረ ለሁለት አሰቃያችሁት። ልጁ ይሄን ያህል አይገባውም። መከራ እኮ አይኖ ብራይተን ሊያገብቶብናል፣ ግን እንደዚህ መጠፍጠፍ በጣም ነው የምትችሉት። ሳሊባ ትችላለ አንተ ራሱ 9 ከ10 ማለት ነው። ቲምበር ጋር ነው። ቲምበር ፈርስት ሃፍ ላይ የማይሆን ሮል ነበር የሰጠው አርቴታ ማለት እኔ ግራ ገባኝ። ወዴት ነው የሚሄደው ይሄ ሰውዬ እያልኩኝ ነበር፣ ግን ሰከንድ ሃፍ ላይ ሶሊድ ሆኖ ነበር። በጣም ያበደ ጨዋታ። ቲምበር 8 ከ10 ማለት። ወደ መሃል እንሄዳለን። ዙቢሜንዲ ማን ይሄ ሰውዬ ቆይ ግን ሁሌ ነው እንደሚጫወተው ሁሌ ነው ሙሉ ጨዋታውን የሚጫወተው። አርቴታ አንተ ተው እያሰብክ ቀይረው። ምን ሆነ ነው? በጣም ሁሌ እየተጫወተ አይደክመውም፣ ይችላል። ማን 9 ከ10 ዙቢሜንዲ በጣም የሚያምር ጨዋታ። ከዛ ዴክላን ራይስ ጋር እንሄዳለን። ማን ራይስ አይደክመውም። ታውቃላችሁ ራይስ ሞተር ነው፣ እስከ መጨረሻው ደቂቃ ይጫወታል። መጨረሻ ላይ ለሃቨርዝ አሲስት ያደርገለት እሱ ነው። ማን ራይስ ትችላለ 10 ከ10 በጣም ያበደ ጨዋታ። ኤዜ ፕሬስ ማድረግ ልመድ። ምን ሆነ ነው? ሩጥ በል። እግዚአብሔርን ኤዜ በጣም ሰነፍ ነው በእውነትም። ከኳስ ውጪ ሲሆን ሰነፍ ነው ኤዜ። ምንም እየተጫወተ አልነበረም። 7 ከ10 ነው የምንሰጠው ማለት ነው። ከዛ ማዱዌኬ ጋር እንሄዳለን። ማዱዌኬ ማን አንድ ሰው ሊያግዙ ይገባል። እሱን ሰውዬ ማዱዌኬ ካለ ቤን ዋይት ነው መሆን ያለበት። በቃ ጭራሽ ማለት ነው። ኩኩሬላን መጀመሪያ ላይ እኮ እያዳፋት ነበር፣ ግን ትንሽ ከበዳት ደግሞ ማዱዌኬ አልቻለችም ማለት ነው። 7 ከ10 እንሰጠዋለን። ጊዮኬሬሽ ሁለቱንም ሰዎች ቡሊ እያደረጋቸው ነበር። አንተ ይህ ሰውዬ ከፍቅረኛው ጋር ሲመለስ እንዴ ምን ሆነ ነው? 8 ከ10 በጣም ያበደ ጨዋታ። ማርቲኔሊ 10 ከ10 ማለት ነው። ይኸውላችሁ ማርቲኔሊ በማጥቃቱ አይደለም ዛሬ መከላከሉ ላይ አይደክመውም። እዛ ይሄዳል ይመጣል። ያለ ቦታው ተቀይሮ ራይት ዊንግ ሰከንድ ሃፍ ከተቀየረ በኋላ ማዱዌኬ አይታችኋላ። ማርቲኔሊ በጣም ያበደ ጨዋታ። ማን 10 ከ10 እግዚአብሔርን ማለት። ከዛ በኋላ ትሮሳርድ ጋር እንሄዳለን። ትሮሳርድ ገብቶ ክሬቲቭ ዊንገር ነው ትሮሳርድ ምላችሁ። ለዚህ ነው ሁሌ በጣም ነው የሚችለው። ማን 8 ከ10። ከዛ ሃቨርዝ ጋር እንሄዳለን። ኪንግ ካይ አገባ። ወይኔ ትችላለህ አንተ በጣም ነው የምትችለው። ሃቨርዝ በጣም ነው የምትችለው። በረኛ አጠፍክባቸው። ያን ያህል ዲፕ አይደለም። ቼልሲ ለምንድን ነው እንደምትጠላቸው? በጣም ነው የምትችለው አንተ 10 ከ10። ምን አይነት ድል ነው! ቢስሚላ ይሄ መጀመሪያ በልደቴ ቀን ሙአዝ አርሰናል ተብሎ የተሰጠኝ ነው ይሄ ማለት ነው። ይሄንን ለብሼ ከዛ ምን አይነት ድል! ወይኔ ሃቨርትዝ አረ ቢስሚላ ገላገልከን። ምን አይነት ጨዋታን ያየነው! አረ አርቴታ አሰቃየህን። እንችላለን በይ በደምብ አትልም። አረ ቢስሚላ ስለምንችል ነው። እሺ ቻምፒየንስ ሊግ በልቶ ማያቅ ቡድንና ቻምፒየንስ ሊግ በልቶ ሚያቅ ቡድን ተጫውተው ነበር። ሁለቱም የለንደን ክለቦች ናቸው። ተጠናቋልና ቻምፒየንስ ሊግ በልቶ ማያቀው ቡድን እንግዲህ ወደ ፍጻሜ አልፏል ማለት ነው። ነገ እንግዲህ ሲቲ ከኒውካስል ይጫወታሉ። ሁለቱን አሸናፊ በፍጻሜው ይገጥማል ማለት ነው። አርሰናል ካራቦ ካፕ ፋይናል እና ዜና ላቀርብ ነው የመጣሁት። እንግዲህ ዜና አቀራረቤን ከወደዳችሁት ኮሜንት ላይ አሳውቁኝ። ቻምፒየንስ ሊግ በልቶ ማያቀው ቡድን ደጋፊዎች እንኳን ደስ አላችሁ ለማለት ነው። እሺ ኢባላይዲ አለ ምንም ማድረግ አይቻልም። እንግዲህ ይችላል በቃ ይሄ እንግዲህ በቃ ያለው ጎሮ በቃ በዚህ ወጥ ይስጋል ማለት ነው። እንግዲህ በቃ አንተም ቻምፒየንስ ሊግ ላይ ወጥተህ ፈላውን በቃ ፕሪሚየር ሊግ ላይ ወጥተህ እንግዲህ በቃ ዲባካችሁ ሲወጥሩልኝ እያስበላችሁ ነው ዲባካችሁ። ዛሬውን ጨዋታ ማለት ነው እኔ ምን ብዬ እንደምገልጸው አላውቅም፣ ግን አንድ ማለት እንፈልገው ነገር አርሰናሎች እንኳን ደስ አላችሁ። በቃ ግን አትበሉት። በእርግጠኝነት ምነግራችሁ ነገር ሌላው ቲም አይቻል አንድ ጨዋታ ግን እንደማትችሉ ያሳያል። በቃ እኛ ፈርስት የመጀመሪያው ዙር ላይ ነው ያጠፋ ነው ይበለን። በቃ ምንም ማለት አልችልም። ለማንኛውም ግን ከኛ ጋር መታችሁ የቃወጣችሁትም እንዲሁም ደግሞ የአርሰናል ደጋፊ ፊታችን ላይ ብትጨፍሩም እንኳን ደስ አላችሁ። እንዲሁም ደግሞ አሁንስ ተስፋችን ማን? ሁላችንም እግዚአብሔር ላይ ተስፋ እናርግ። በቃ በየክለቡ ዞርን አይደል እንዴ? ቼልሲም ይኸው ተስፋ አድርገና ነበር፣ አልሆነም። ሰውን መደገፍ ቡድንን መደገፍ ጥሩ አይደለም።
ተስፋችን በቃ ፈጣሪ ነው መሆን ያለበት።